የሰብል ልማት ስራ እንቅስቃሴያችን በመኸርም በመስኖም የሚከናወን ነው። ከምንም በላይ ደግሞ ከምናለማቸው ዋና ዋና የሰብል አይነቶች ውስጥ በቆሎ ከፍተኛውን ድርሻ የሚወስድ ነው። ይህንን ሰብል ምርትና ምርታማነቱን በመጨመር በኩል ሰፋፊ ስራዎችን ስንሰራ ቆይተናል። አሁንም የበለጠ ማጠናከር አለብን ማለት ነው። ምርታማነቱን ለመጨመር ከሚሰሩ ስራዎች ውስጥ አንዱና የመጀመሪያው የሚሆነው የተሻሻሉና ምርትን ሊያሳድጉ የሚችሉ ዝርያዎችን ወደ አካባቢው የማስገባትና የማላመድ ስራ መስራት ነው የሚሆነው ማለት ነው። በዚህ በኩል እንግዲህ በክልላችን ውስጥ ከ5 ወይም 6 የሚሆኑ የበቆሎ ዝርያዎች አሉ። ነገር ግን ብዙውን ጊዜ የምንጠቀመው ዘናቸው የቆየናቸውን ዝርያ ነው። ከዚህ ጎን ለጎን ግን አዳዲስ ዝርያዎችን ማላመድና መጠቀም መቻል ይጠበቅብናል። አሁን ላይ በአዲስ የምንጀምረው እና ዛሬም የምንተዋወቀው የዲኬ 77 በቆሎ ዝርያ ነው። ይህ ዝርያ በሰርቶ ማሳያ ደረጃ በክልላችን መካሄድ ከጀመረ አይ ቲንክ 3-4 ዓመት እየሆነው ነው ያለው። ነገር ግን በሚፈለገው አግባብ እየሰፋ አይደለም። ይህንን ዝርያ ስናየው በተለያዩ የዓለም ሀገራትና የአፍሪካ ሀገራት ተሞክሮ ውጤታማ የሆነ ነው። ከኛም ጋር በሰርቶ ማሳያም በአርሶ አደሮች ማሳ ተሞክሮ የተሻለ ውጤታማ ዝርያ ነው የዲኬ 77 በቆሎ ዝርያ ማለት ነው። ጥሩ የሚሆነው ምርታማነቱ ብቻ ሳይሆን ደግሞ በአልቲቲዩድ ደረጃ ከዝቅተኛ እስከ መካከለኛ ሊለማ የሚችል ነው። በባህሪው የውሃ እጥረትንና ድርቅን ሊቋቋም የሚችል ዝርያ ነው። በኋላ ይቀርባል። አማካኝ ምርታማነቱን ደግሞ ስናየው አሁን በአካባቢያችን ከሚለሙ የበቆሎ ዝርያዎቹ የተሻለ ነው እንጂ ያነሰ ነገር የለውም። በእኛ ክልል በተካሄደ የሰርቶ ማሳያ ሙከራ እስከ 80 ኩንታል በሄክታር ሊገኝ እንደሚችል የሰርቶ ማሳያ ሙከራዎች ያሳያሉ። ከተንከባከነው ደግሞ ከዛ በላይ እንዳለም ማለት ነው። ከክልላችን አማካኝ የበቆሎ ምርታማነት በላይ ነው ማለት ነው። ይህንን የበለጠ ማስፋት መቻል ይጠበቅብናል ሁላችንም። ስለዚህ በባለፈው በመኸር በተወሰኑ ወረዳዎች ሞክረነዋል። በዚህ ወቅት ደግሞ በመስኖ መጀመርና ማስፋፋት መቻል ይጠበቅብናል። ዛሬ ላይ አሁን በተወሰኑ ወረዳዎች ነው የምናካሄደው፣ በተወሰኑ ዞኖች ነው የምናካሄደው። በዛሬው ዕለት ምናልባት ሰሜን ጎጃም፣ ምዕራብ ጎጃም፣ አዊ፣ ደቡብ ጎንደር አካባቢ ያሉ ወረዳዎችን ነው የተጠሩና ይሞከር የተባለው። ከዚህ በኋላ በእነኚህ ከሞከርነ በኋላ በመስኖ ላይ ውጤታማ ከሆነ በቀጣይ ደግሞ በመኸሩ የበለጠ ማስፋት መቻል ይጠበቅብናል። እንግዲህ እናንተ የመጣችሁ ከበቆሎ አምራች አካባቢ ነው። ከዚህ በፊት በእጃችን የነበሩ አንዳንድ የበቆሎ ዝርያዎች ከአካባቢያችን እየወጡ ናቸው ያሉት። በፊት አርሶ አደሩ ይፈልጋቸው የነበሩትን በዚህ ዓመት ያላባዛናቸው ዝርያዎች አሉ። ለዛም በመተኪያነት የሚያገለግለን ይሄ ዝርያ ነው። ለምሳሌ በክልላችን በዚህ ዓመት ኮርቴባ የሚባለው የበቆሎ ዝርያ አልተባዛም። በቀጣይ በአቅርቦት በኩል እንቸገራለን ማለት ነው። ከምንቸገረው ይህንን ነገር ሞክረን ይህንን ዝርያ ሞክረን ዲኬ 77ን በተኪነት መጠቀም ተገቢ ነገር ነው የሚሆነው። በአንድ ዝርያ ላይ ኢንሲስት ማድረግ ይጎዳናል። አማራጭ ዝርያዎቹን ደግሞ ስናቀርብ ግን ምርትን ለመጨመርም የሚያጋጥምን የአደጋንም ለመቋቋም ስለሚያግዝ ይህንን ዲኬ 77ን እንደ አንድ አማራጭ አድርገን መጠቀም መቻል ይጠበቅብናል የሚል ሀሳብ ማንሳት እፈልጋለሁ። ይህንን ለማድረግ የግብርና ባለሙያው ጉዳዩን በትኩረት ይዞ መስራት መቻል ይጠበቅበታል። አሁን የምናበላሸውም የምናሳምረውም የግብርና ባለሙያው በሚሰራው ስራ ላይ ነው የሚሆነው። በአርሶ አደሩ ዘንድ ይህንን ቴክኖሎጂ የማስተዋወቅ የማስተማር፣ ሊገኝ የሚችለውን ጥቅም መንገር፣ ሊገኝ የሚችለውን የምርታማነት ልዩነትና ጠቀሜታ ማስረዳት መቻል ይጠበቅብናል።